ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ የጨዋታ ቀን ነው። ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ 7ኛ ጨዋታ ሊቨርፑል ከማርሴይ ጋር የሚገናኙ ይሆናል። የዚህንም ጨዋታ ማች ፕሪቪው ቅድመ ጨዋታም ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። እናንተም በዚህ ጨዋታ ዙሪያ ያላችሁን ሀሳብ የጨዋታ ገመታችሁን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንደዚሁም ደውሏን በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዘገቦች ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ። አሁን በቀጥታ ወደ ማች ፕሪቪው የምንገባ ይሆናል። አብራችሁኝ ቆዩ። ዛሬ ምሽት 5 ሰዓት ላይ በሻምፒየንስ ሊግ የምድብ 7ኛ ጨዋታ ሊቨርፑል ከማርሴይ ጋር የሚገናኝ ይሆናል። በዚህ ጨዋታ ላይም በሊቨርፑል በኩል የተለያዩ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በተለይ ኮነር ብራድሊ፣ ጆቫኒ ሊዮኒ እንደዚሁም ደግሞ አሌክሳንደር ኢሳቅ በረጅም ጉዳት ምክንያት በዚህ ጨዋታ ላይ የማይኖር ሲሆን እንደዚሁም በተጨማሪም ስቴቨን ባጀቲችም በዚህ ጨዋታ ላይ የማይኖር ይሆናል። ከዚህ ውጭ ግን ኢብራሂማ ኮናቴ በቤተሰብ ምክንያት በዚህ ጨዋታ ላይ ግልጋሎቱን የማይሰጥ ይሆናል። በማርሴይ በኩል ሁለት ተጫዋቾች አጠራጣሪ ናቸው ለዚህ ጨዋታ ለመድረሳቸው እየተባለ ይገኛል። አንደኛው አጎርዶ የተባለው ተጫዋች ሲሆን ይህም ተጫዋች በአፍሪካ ዋንጫ የፍጻሜ ጨዋታ ከሞሮኮ ብሔራዊ ቡድን ጋር በመሆን መጮት ችሎ ነበር። ከዛ በኋላም ወደ ማርሴይ ተመልሷል። ነገር ግን በዚህ ጨዋታ ላይ ይሰለፋል አይሰለፍም የሚለው ነገር እስካሁን እንዳልተረጋገጠ ነው እየተነገረ የሚገኘው። ከሱ በተጨማሪም ፓቫርድን በዚህ ጨዋታ ላይ ሊኖርም ላይኖርም ይችላል ተብሏል። በተለይ በመጨረሻው ማርሴይ ባደረጉት ጨዋታ ላይ ይህ ተጫዋች መሰለፍ አልቻለም ነበር። በእርግጥ አሰልጣኙ ሮበርት ዲዘርቪ በዛ ጨዋታ ላይ ያልተሰለፈው በትንሽ ህመም ምክንያት ነው ብሎ ነበርና በዚህ ጨዋታ ላይ ሊሰለፍ የሚችልበት እድል እንዳለ ነው የተነገረውና በእነዚህ ሁለት ተጫዋቾች ምናልባትም ላይሰለፉ ይችላሉ። በሊቨርፑል በኩል ግን 4 ተጫዋቾች በእርግጠኝነት የማይሰለፉ ይሆናል። ማርሴዮች በዚህ ሲዝን በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በሮበርቶ ዲዘርቪ ስር በጣም ፈጣን የማጥቃት አጮትን ነው እየተጫወቱ የሚገኙት። በጣም ብዙ ጎሎችን እያስቆጠሩ ነው የሚገኙት። በፈረንሳይ ሊግ በዚህ ሰዓት ባደረጓቸው 18 ጨዋታዎች 35 ነጥብ በመሰብሰብም 3ኛ ደረጃ ላይ መቀመጥም ችሏል። ከመሪው ከሊንስ በ8 እንደዚሁም ደግሞ ከተከታዩ ከፒኤስጂ በ7 ነጥብ ርቀት ላይ ነው 3ኛ ደረጃ ላይ የተቀመጠው። ነገር ግን ደግሞ ብዙ ጎሎችን በማስቆጠር ደግሞ አንደኛ ደረጃ ላይ መቀመጥ የቻለ ክለብ ነው። እስካሁን ባደረጓቸው 18 ጨዋታዎች 41 ጎሎችን ማስቆጠር ሲችሉ 19 ጎሎች ደግሞ ተቆጥሮባቸዋል። ፒኤስጂ በበኩላቸው 40 ጎሎችን ነው ማስቆጠር የቻሉትና ማርሴዮች ከፒኤስጂ በአንድ ጎል የተሻለ መሆን ችሏልና በጣም ብዙ ጎሎችን ማስቆጠር የሚችሉ ክለቦች ናቸው እና በዚህ ጨዋታ ላይ እንግዲህ ይህንን የማጥቃት ጥንካሬም በደንብ የምንመለከተው ይሆናል። ይህ ብቻም ሳይሆን በፈረንሳይ የካፕ ጨዋታ ላይም 9-0 ያሸነፉበት ውጤት ራሱ በጣም ተጠቃሽ ነው። ቦክስ የተባለውን ቡድን ነው 9-0 በሆነ ውጤት ማሸነፍ የቻሉትና ምን ያህል ማጥቃት ላይ ያተኮረ አጮትን እንደሚጫወቱ እንግዲህ በዚህም በደንብ መመልከትም እንችላለን። በተለይ ሮበርቶ ዲዘርቪ ወደ ማርሴይ ከሄደ በኋላ በጣም አስደናቂ የሚባል ቡድንን እየሰራ ነው የሚገኘው። በዚህ ጨዋታ ዙሪያም በሰጠው አስተያየት እዚህ ጨዋታ ላይ የምንገባው አቻ ለመውጣት አይደለም፣ እዚህ ጨዋታ ላይ የምንመጣው ጨዋታውን አሸንፈን ለመውጣት ነው። ለዛም ተዘጋጅተናል። አሸንፈንም ለመውጣትም በጣም ከፍተኛ ጥረት እናደርጋለን። እስከ 60ኛው ደቂቃ ላይ ድረስ ጥሩ ተጫውቶ ከዛ በኋላ የሚደግሙ እንኳን ቢሆን ራሱ ተቀያሪ ወንበር ላይ በጣም ጥሩ ተጫዋቾች አሉኝ፣ ገብተው ጨዋታውን መቀየር የሚችሉ ተጫዋቾች አሉኝ የሚል አስተያየትን ሰጥቷልና ይህንን ጨዋታ ለማሸነፍ እንግዲህ ምን ያህል ተነሳሽነት እንዳላቸው በደንብ የሚያሳይ ነውና ሊቨርፑሎችን በዚህ ጨዋታ ላይ እንዳይቸገሩ ስጋት አለ። በተለይ ደግሞ ሰሞንኛ ብቃታቸውን ከተመለከትን እስከ 60ኛው እስከ 65ኛው ደቂቃ ላይ በጣም ምርጥ የሚባል እንቅስቃሴን ሲያደርጉ መመልከት ችለናል ሊቨርፑሎች። ነገር ግን ከዛ በኋላ ያንን ምርጥ ብቃታቸውን መድገም ሲሳናቸው በደንብ መመልከት ችለናል። በተለይ ደግሞ አሁን የበርንሌ ጨዋታ ላይ ብንመለከት የመጀመሪያው አጋማሽ ላይ በጣም ምርጥ የሚባለውን ሊቨርፑል መመልከት ችለን ነበር። ነገር ግን ሁለተኛው አጋማሽ ከተጀመረ በኋላ ግን ሲቸገሩ መመልከት ችለናል እና ማርሴዮችም ይህንን የሊቨርፑል ድክመትም ለመጠቀም ይገባሉ ተብሎ ነው የሚጠበቀውና ምናልባትም ከመጀመሪያው አጋማሽ ይልቅ ሁለተኛው አጋማሽ ላይ ማርሴዮች በደንብ ሲያጠቁ ልንመለከታቸው የምንችልበት እድል አለ ብዬ አስባለሁ። በማርሴይ በኩል እንግዲህ በፕሪሚየር ሊጉ ሲጫወቱ የምናውቃቸው አንዳንድ ተጫዋቾች በዛሬው ጨዋታ ላይ የሚሰለፉ ይሆናል። በተለይ አጥቂው ፒየር ኤሜሪክ ኦቤሚያንግ በአርሰናል በነበረበት ቆይታ በደንብ የምናስታውሰው ተጫዋች ነው። ከሱ በተጨማሪም ግሪንውድ በማንቸስተር ዩናይትድ፣ ሆይበርግ በቶተናም እንደዚሁም ደግሞ ኤመርሰንም በቼልሲም ሲጫወቱ የተመለከትናቸው ተጫዋቾች ናቸው። ለአሁኑም ለማርሴይም ጥንካሬም በጣም ወሳኙን ሚና እየተጫወቱ ያሉ ተጫዋቾች ናቸው። በተለይ ግሪንውድን ከተመለከትን በዚህ ሲዝን
በፈረንሳይ ሊግ 17 ጨዋታዎችን አድርጎ 12 ጎሎችን እንደዚሁም 3 አሲስቶችን ማስመዝገብ የቻለ ተጫዋች ነው። ባለፈው ሲዝንም በ2024/25 የውድድር ዘመንም በአጠቃላይ 21 ጎሎችን በማስቆጠር ከዴምቤሌ እኩል ከፍተኛ ጎል አስቆጣሪ ሆኖ መጨረስ የቻለ ተጫዋች ነው። እንደዚሁም ፒየር ኤሜሪክ ኦባሜያንግም 36 ዓመቱ ላይ ቢደርስም እንኳን በ16 ጨዋታዎች 10 የጎል ኮንትሪቢዩሽን ማድረግ ችሏል። 5 ጎሎችን ሲያስቆጥር 5 አሲስቶችን ማስመዝገብ የቻለ ተጫዋች ነው። በአጠቃላይ በዚህ ሲዝን 23 ጨዋታዎችን ለማርሴይ መጫወት ችሏል። በእነዚህ 23 ጨዋታዎች ደግሞ 17 የጎል አስተዋጽኦ ማድረግ ችሏል። 8 ጎሎችን ሲያስቆጥር 9 አሲስቶችን ማስመዝገብ ችሏል። እንደዚሁም ሆይበርግም መሀል ሜዳ ላይ በመሆን ለዲዘርቪ በጣም ጠንካራ የሚባል የመከላከልና የማጥቃት ባላንስን እየሰጠ ያለ ተጫዋች ነው። ይህንንም ብቃቱን እንግዲህ በቶተናም በደንብ የተመለከተነው ነው። በዚህ ሲዝንም በማርሴይ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው። እስካሁን ድረስ 16 ጨዋታዎችን ለማርሴይ በፈረንሳይ ሊግ ማድረግ ይችላል። በእነዚህ 16 ጨዋታዎች 2 ግቦችንና 2 አሲስቶችን ማስመዝገብ ሲችል በአጠቃላይም 7.36 ሬቲንግም የተሰጠው ተጫዋች ነው። በአጠቃላይ ውድድሮች በሁሉም ኮምፒቲሽን ከተመለከትን 24 ጨዋታዎችን አድርጓል። 3 ጎሎችንና 2 አሲስቶችን ማስመዝገብ ሲችል 7.4 ሬቲንግም የተሰጠው ተጫዋች ነው። በዚህ ዓመት ማርሴዮች እያሳዩት ላለው ድንቅ እንቅስቃሴ የእነዚህ ተጫዋቾች ሚና በጣም ላቅ ያለ ነው። ነገር ግን ደግሞ ማርሴዮች ከእንግሊዝ ክለቦች ጋር ጥሩ የሚባል ሪካርድ የላቸውም። ያለፉትን 13 ከእንግሊዝ ክለቦች ጋር ያደረጉትን ጨዋታ ብንመለከት አንድ ጨዋታ ብቻ ነው ማሸነፍ የቻሉት። እሱም በዚህ ሲዝን ኒውካስል ዩናይትድን ያሸነፉበት ጨዋታ ነው። ከዛ በፊትን ግን ያሉትን 12 ጨዋታዎች ምንም አይነት ጨዋታ ማሸነፍ አልቻሉም። 3ቱን ባቻ ውጤት ሲያጠናቅቁ 9ኙን በሽንፈት ማጠናቀቅ ችሏል። ሊቨርፑልን በተመሳሳይ መልኩ ባለፉት 6 ጨዋታዎች አንዱን ብቻ ነው ማሸነፍ የቻሉት። እሱም ባለፈው ሲዝን ከፒኤስጂ ጋር ፓርክ ደ ፍራንስ በ1-0 በሆነ ውጤት ያሸነፉበት ጨዋታ ነው። በዛ ጨዋታ ላይም በሊቨርፑል በኩል ብቸኛውን ግብ ማስቆጠር የቻለው ሃርቪ ኤሊየት ነበር። ከዛ ውጭ ግን ከፈረንሳይ ክለቦች ጋር ጥሩ የሚባል ሪካርድ የላቸውም። ሁለቱን አቻ ሲወጡ በ3ቱ ደግሞ ሽንፈት ገጥሟቸዋልና ሁለቱም ክለቦች ለሚገጥሟቸው ሀገሮች ጋር ያላቸው የማሸነፍ ንጽጻሬ በጣም ዝቅተኛ የሚባል ነው። ነገር ግን ደግሞ አንድ ግጥጥሞሽ አለ። እሱ ምንድነው? ማርሴይ ከዚህ በፊት 2 የእንግሊዝ ክለቦችን በአንድ የውድድር ዘመን ማሸነፍ የቻለው 2003 2004 የውድድር ዘመን ላይ ነበረ። የዛኔም ያሸነፋቸውን ክለቦች ስንመለከት ኒውካስል ዩናይትድንና ሊቨርፑልን ነው የነበረውና ምናልባትም ይህ ነገር እንግዲህ አሁንም ሊደገም የሚችልበት እድል ሊኖር ይችላል። እናም ሊቨርፑሎች ይህንን ጨዋታ አሸንፈው መውጣት የሚፈልጉ ከሆነ በጣም ከፍተኛ የሚባል ጥረት ማድረግ መቻል አለባቸው። በተለይ ደግሞ ማርሴዮች በሜዳና በደጋፊያቸው ፊት በጣም አስደናቂ የሚባሉ ቡድን ናቸው። እንደዚሁም ሜዳው ራሱ ደጋፊዎቹ ራሱ በጣም አስደናቂ ድባብ ከሚፈጥሩ ደጋፊዎች መካከል አንደኞቹ ናቸውና ሊቨርፑሎች ከባድ ፈተና ይጠብቃቸዋል ተብሎ ነው የሚጠበቀው። ነገር ግን በዚህ ጨዋታ ላይ ሁለቱም ባቻ ውጤት ያጠናቀቃሉ ተብሎ ደግሞ አይጠበቅም። ምክንያቱም ደግሞ ሁለቱም ያላቸው ሪካርድ ነው። ማርሴዮችን ስንመለከት ባለፉት 30 የሻምፒየንስ ሊግ ጨዋታዎች ምንም አይነት የአቻ ውጤት ማስመዝገብ አልቻሉም። በእነዚህ ጨዋታዎች ላይ 8ቱን ሲያሸንፉ በቀሪዎቹ 22 ጨዋታዎች ደግሞ ሽንፈት አስተናግዷል። ሊቨርፑሎችን በአንጻሩ ባለፉት 27 ጨዋታዎች ምንም አይነት የአቻ ውጤት ማስመዝገብ አልቻሉም በሻምፒየንስ ሊግ። ከነዚህ 27 ጨዋታዎች 19ን ሲያሸንፉ በ8ቱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉትና በዚህም ጨዋታ ላይ ሁለቱ ክለቦች አቻ በሆነ ውጤት ያጠናቀቃሉ ተብሎ አይጠበቅም። ይህ ጨዋታ እንግዲህ ለሁለቱም ወሳኝ የሚባል ነው። በሊቨርፑል በኩል ያለውን ስንመለከት ወደ ቀጣይ ዙር ከ1 እስከ 8 ጨርሶ በቀጥታ ወደ 16 ለመግባት ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። ከቀሩት 2 ጨዋታዎችም የግድ 4 ነጥቦችን ቢያንስ መሰብሰብ መቻል አለባቸውና ይህንን ጨዋታ ለማሸነፍ በጣም በከፍተኛ ፍላጎት ነው የሚገቡት። እንደዚሁም ማርሴዮችንም ከተመለከተን ወደ ቶፕ 8 ለመጠጋት ይህንን ጨዋታ የግድ ማሸነፍ መቻል አለባቸው። በዚህ ሰዓት እንግዲህ የሁለቱንም ክለቦች ያሉበትን የደረጃ ሰንጠረዥ ስንመለከት ሊቨርፑል ከ6 ጨዋታዎች 4ቱን በማሸነፍ በሁለቱ ደግሞ ተሸንፈው በ12 ነጥብ 11ኛ ደረጃ ላይ ነው የተቀመጡት። 8ኛ ደረጃ ላይ ከተቀመጠው ከአትላንታ ጋር ያላቸው የነጥብ ልዩነት 1 ብቻ ነው። ዛሬም አትላንታ የራሱ ጨዋታ አላቸው እና ያንን ጨዋታ የሚያሸንፉ ከሆነ እነሱም ደረጃቸውን የሚያሻሽሉ ይሆናል። ነገር ግን ከአትላንታ በፊት ያሉትን ማንቸስተር ሲቲዎች ብንመለከታቸው ትናንትና በቦዶ ግሊምት 3-1 በሆነ ውጤት በመሸነፋቸውን ተከትሎ በ7 ጨዋታዎች 13 ነጥብ በመሰብሰብ 7ኛ ደረጃ ላይ ነው የተቀመጡትና ሊቨርፑሎች ይህንን ጨዋታ የሚያሸንፉ ከሆነ ማንቸስተር ሲቲዎችን በልጠው መቀመጥ ይችላሉ። ነገር ግን ማንቸስተር ሲቲዎችን ብቻም አይደለም። ትናንትና ምሽት ላይ በተደረጉ ጨዋታዎች ቶተናም በዶርትመንድ ሽንፈት አስተናግዷል። ፒኤስጂም በስፖርቲንግ ሊዝበን ሽንፈት አስተናግዷልና ሊቨርፑሎች ይሄንን ጨዋታ የሚያሸንፉ ከሆነ ቶተናምንም ፒኤስጂንም በልጠው ወደፊት መጠጋት ይችላሉ። ሞር ወደ ቀጣይ ዙር በቀጥታ ለማለፍም ያላቸውን ቻንስ ማስፋት ይችላሉ። ማርሴዮች በበኩላቸው ይህንን ጨዋታ የሚያሸንፉ ከሆነ በ12 ነጥብ ሊቨርፑልን በመብለጥ መቀመጥ ይችላሉና እነሱም የመጨረሻውን ጨዋታ በማሸነፍ ምናልባትም በቀጥታ ወደ ቀጣይ ዙር ለማለፍ እድል
እድል እንዲኖራቸው ማድረግ ይችላሉና ሁለቱም ይህንን ጨዋታ ለማሸነፍ በጣም በከፍተኛ ፍላጎት ይገባሉ ተብሎ ነው የሚጠበቀው። በዚህ የሻምፒዮንስ ሊግ ውድድር ላይ እንግዲህ ሊቨርፑልም የተጋጣሚ ቡድንን በማስጨነቅ ደረጃ በጣም ከፍተኛ የሚባል ነጥብን ማስመዝገብ ችሏል። እስካሁን ድረስ እንግዲህ ባደረጋቸው 6 ጨዋታዎች በተለይ በተጋጣሚ የግብ ክልል አካባቢ ወደ 313 የሚባሉ ጫናዎችን ፕሬዠሮችን መፍጠር ችሏል። ነገር ግን ይህን ያህል ጫናዎችን ቢፈጥር ራሱ አራቱን ብቻ ነው ማሸነፍ የቻለው። በሁለቱ ሽንፈት አስተናግዷል። በተለይ ደግሞ በሜዳውና በደጋፊው ፊት በፒኤስቪ 4-1 በሆነ ውጤት የተሸነፈበት ጨዋታ ለሊቨርፑል በጣም አስደንጋጭ የሚባል ውጤት ሆኖ ነበረ የተመዘገበው። ከዛ በኋላ በእርግጥ ኢንተር ሚላንን ማሸነፍ ችሏል። እንደዚሁም ደግሞ በዚህ ሲዝንም ከሪያል ማድሪድ ጋርም በጣም በጥሩ እንቅስቃሴ እንደዚሁም ከጨዋታ ብልጫ ጋር አሸንፈው መውጣት ችሏልና ይህንንም ጨዋታ ሊቨርፑሎች የማሸነፍ ከፍተኛ ግምትም ተሰጥቷቸዋል። ከነዚህ 313 ፕሬዠሮች ወይም ደግሞ ጫናዎች ውስጥ ደግሞ በሚያስገርም ሁኔታ 73ቱን ጫናዎችን መፍጠር የቻሉ ደግሞ ሂጎ ኢኬቲኬ ነውና በሻምፒዮንስ ሊጉም ለሊቨርፑል ምን ያህል ከፍተኛ አስተዋጽኦ እያደረገ እንደሆነ በዚህ በደንብ መመልከት እንችላለን። በዛሬው ጨዋታ ላይም ለማርሲዮች በጣም ከባድ ፈተና ይሆንባቸዋል ተብሎ ይጠበቃል። ሂጎ ኢኬቲኬ እንደሚታወቀው በፈረንሳይ ሊግ እየተጫወተ በተደጋጋሚ ከማርሴ ጋር ሲጫወት ነበር። በተለይ ደግሞ ማርሲዮች ከፒኤስጂ ጋር ደርቢ ናቸው። በጣም ትልቅ ፉክክር የሚደረግበት ጨዋታ ነውና በዛ ጨዋታ ላይ የተጫወተ ተጫዋች እንደመሆኑ መጠን የዛሬው የደጋፊዎች ድባብ ያን ያህል አፌክት ያደርጓል ተብሎ አይጠበቅም። ነገር ግን ደግሞ ደጋፊዎቹ በጣም አስደናቂ የሚባሉ ደጋፊዎች ናቸው። በጣም ነውጠኛ የሚባሉ ደጋፊዎች ናቸው። እንዲሁም አንዳንድ ቪዲዮዎችን በዩቲዩብ ላይ ከተመለከታችሁ በተለይ ከፒኤስጂ ጋር በሚጫወቱበት ሰዓት የተለያዩ እቃዎችን እየወረወሩ ራሱ ተጫዋቾችን ሲመቱም የተመለከትንበትም አጋጣሚዎች አሉና በጣም ትልልቅ መረቦችም ተዘርግተው ነው እነዚህ ደጋፊዎች ጨዋታዎችን የሚያዩትና ምን ያህል ነውጠኛ ደጋፊዎች እንደሆኑ በዚህ መመልከት እንችላለን። በዛሬው ጨዋታ ላይ እንግዲህ በጣም ከፍተኛ ድባብ እንደሚኖር መገመት የሚከብድ አይመስለኝም። የእርስ በርስ ግንኙነታቸውን ስንመለከት እነዚህ ሁለት ክለቦች በሻምፒዮንስ ሊግ 6 ጊዜ መገናኘት ሲችሉ ሊቨርፑሎች 3ቱን ሲያሸንፉ ማርሴዮች 2ቱን አሸንፈው በአንዱ ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻሉት። ሊቨርፑሎች እንግዲህ ያለፉትን 3 የመጨረሻ የእርስ በርስ ግንኙነታቸውን ማሸነፍም ችሏል። ለመጨረሻ ጊዜ ሁለቱ ክለቦች መገናኘት የቻሉት 2008 ላይ ነው የነበረው። ሊቨርፑሎች ሁለቱንም ጨዋታ 1-2ና 2-1 በሆነ ውጤት ማሸነፍ ችሏል። 3ቱንም የሊቨርፑልን ግቦች ማስቆጠር የቻለው ደግሞ ስቴቨን ጄራርድ ነው የነበረው። ከዛ በፊትም ደግሞ ሊቨርፑሎች ማሸነፍ የቻሉት 2007 ላይ ነው የነበረው። በዛ ጨዋታ ላይም ሊቨርፑሎች 4-2 በሆነ ውጤት ነበረ ማሸነፍ የቻሉት። የሊቨርፑልንም የማሸነፊያ ግቦች ካይት ቶሬዝ፣ ስቴቨን ጄራርድና ባብል ነበር ማስቆጠር የቻሉት። እንዲሁም በዛ ጨዋታ ላይ ስቴቨን ጄራርድ ተጨማሪ ጎል ማስቆጠር የሚችልበትን አጋጣሚ አግኝቶ ነበር። ፍጹም ቅጣት ምት አግኝቶ ነበርና ያችን ፍጹም ቅጣት ምት ቢጠቀማት ኖሮ ለራሱ ሁለተኛ ለቡድኑ 5ኛ ሆና ትመዘገብ ነበረ። ነገር ግን በመሳቱ ምክንያት ሊቨርፑሎች 4-2 በሆነ ውጤት ሊያሸንፉ ችሏል። መጨረሻ ጊዜ ሊቨርፑልን ማሸነፍ የቻሉት ማርሴዮች 2007 ላይ ነው የነበረው። በአንፊልድ የተደረገውን ጨዋታ 1-2 በሆነ ውጤት ማሸነፍ ችሎ ነበር። ከዛ በፊት የተደረጉትን ጨዋታዎች ስንመለከት 2003 2004 ላይ በማርሴይ ስቴዲየም የተደረገውን ጨዋታ 2-1 በሆነ ውጤት ማሸነፍ ሲችሉ በአንፊልድ የተደረገውን ጨዋታ ደግሞ 1-1 በሆነ ውጤት ነበረ ማጠናቀቅ የቻሉትና ተመጣጣኝ የሚባል የማሸነፍ ሪካርድ ነው ያላቸው። ሊቨርፑል 3 ማርሴዮች ደግሞ 2 ጊዜ ማሸነፍ ችሏል። በአጠቃላይ ግን ሊቨርፑሎች 9 ጎሎችን ማስቆጠር ሲችሉ ማርሴዮች ደግሞ 5 ጎሎችን ማስቆጠር ችሏል። የቅርብ ጊዜ ያላቸውን ብቃት ስንመለከት ወይም ደግሞ ወቅታዊ ፎርማቸውን ስንመለከት ማርሴዮች የተሻለ የሚባል ፎርም ላይ ናቸው የሚገኙት። ባለፉት 5 ጨዋታዎች አንዱን ብቻ ነው ሽንፈት ያስተናገዱት። በአንዱ አቻ ሲወጡ በቀሩት 3 ጨዋታዎች ደግሞ ማሸነፍ ችሏል። አቻ የወጡት ከፒኤስጂ ጋር በተደረገ ጨዋታ ነው የነበረው። 2-2 በሆነ አቻ ውጤት ነበር ማጠናቀቅ የቻሉት። በዛ ጨዋታ ላይም ለማርሴይ ግሪንውድና ፓቾ ነበረ ጎሎችን ማስቆጠር የቻሉት። ሽንፈት ያስተናገዱት በናንትስ ነበረ። 2-2 በሆነ ውጤት ነበረ የተሸነፉት። በዛ ጨዋታ ላይም በማርሴይ በኩል 2 ተጫዋቾች በቀይ ካርድ ወጥቶባቸው ነበር። ለዛም ነው 2-2 በሆነ ውጤት የተሸነፉት። ቀሪዎቹን ጨዋታዎች ስንመለከት ግን 6-0፣ 9-0 እንደዚሁም ደግሞ 5-2 በሆነ ውጤት ነው ማሸነፍ የቻሉት። በጣም ብዙ ጎሎችን እያስቆጠሩ ነው የነበሩት። በአጠቃላይ በእነዚህ ባለፉት 5 ጨዋታዎች ብቻ ያስቆጠሩትን ግቦች ስንመለከት 22 ግቦችን ማስቆጠር ችሏል። ይህ ማለት እንግዲህ በየጨዋታው ከ4 በላይ ጎሎችን እያስቆጠሩ ነው የሚገኙትና በጣም ብዙ ጎል የሚያስቆጠር ክለብ ነው። ሊቨርፑልን ስንመለከት ባለፉት 5 ጨዋታዎች አንዱን ብቻ ነው ማሸነፍ የቻለው። በቀሪዎቹ 4 ጨዋታዎች ደግሞ አቻ በሆነ ውጤት ነው ማጠናቀቅ የቻለው። በተለይ በፕሪሚየር ሊግ ያደረጋቸውን 4 ጨዋታዎች ሙሉ ለሙሉ አቻ ሲወጣ ያሸነፈው በኤፍኤ ካፕ ከባርንስሌይ ጋር ያደረገውን ጨዋታ ብቻ ነው። 4-1 በሆነ ውጤት ነበረ ማሸነፍ የቻለው። በአጠቃላይ ባለፉት 5 ጨዋታዎች ያስቆጠሩትን ግብ ስንመለከት
ደግሞ 7 ጎሎችን ብቻ ነውና ከማርሴ አንጻር ስንመለከተው በጣም የሰፊ ልዩነት ነው ያለው። በ22 እና በ7 መካከል የ15 ጎሎች ልዩነት አለና ማርሴዎች ምን ያህል በጣም ብዙ ጎሎች እንደሚያስቆጠሩ እዚህም በደንብ መመልከት እንችላለን። በመጨረሻ የምናነሳው ነጥብ ደግሞ በሊቨርፑል ይዞት ሊገባ የሚችለውን አሰላለፍ ነው። ሊቨርፑሎች ለዚህ ጨዋታ 20 ተጫዋቾችን ይዘው ነው ወደ ፈረንሳይ ማቅናት የቻሉት። እነዚህም በረኛ ላይ አሊሰን ቤከር፣ ማማርዳሽቪሊ እና ውድማን፣ በተከላካይ ስፍራ ላይ ቨርጅል ቫንዳይክ፣ ጆ ጎሜዝ፣ ፍሪምፖንግ፣ ኬርኬዝ እና ሮበርትሰን፣ በመሀል ሜዳ ላይ ሳቦዝ ላይ ማካሊስተር፣ ግራቨንበርግ፣ ጆንስ፣ ኤንዶና ኒዮኒ፣ እንደዚሁም በአጥቂ ስፍራ ላይ ሞሐመድ ሳላ፣ ፍሎሪን ቪርትዝ፣ ኤኬቴኬ፣ ጋክፖ፣ ኬዛ እና ሪዮ እንግሙሃ ነው መሄድ የቻሉት። በዚህ ስብስብ ላይ እንግዲህ ቅድም እንደነገርኳችሁ ኢብራሂማ ኮናቴ በቤተሰብ ምክንያት አብሮ አልተጓዘም። ያ ነገር እንግዲህ ሊቨርፑልን በጣም በትልቁ ይጎዳል ተብሎ ነው የሚጠበቀው። በእርግጥ አንዳንድ ስህተቶችን በዚህ ሲዝን እየሰራ ነው የሚገኘው። አሁን ለምሳሌ በበርንሌ ጨዋታ ላይም የራሱ የሰራው ስህተት አለ። ነገር ግን ደግሞ ከማይኖር ቢኖር በጣም የተሻለ ነው የሚሆነው። ምክንያቱም በዚህ ሰዓት የሊቨርፑል የተከላካይ ስፍራ በጣም የሳሳ ነው እየሆነ የሚገኘው። በዚህ ጨዋታ ላይ እንኳን ብቻ ብንመለከተው ተፈጥሯዊ የመሀል ተከላካይ ስፍራ ተጫዋቾች 2 ብቻ ናቸው ያሏቸው። እነዚህም ቨርጅል ቫንዳይክ እና ጆ ጎሜዝ ነው። በዚህ ጨዋታ ላይ አያድርገውና ጆ ጎሜዝ ቢጎዳ እሱን ሊተካ የሚችል ተጫዋች ቢኖር ሜክሽፍት ተጫዋች ነው እንጂ ሌላ ተፈጥሯዊ የመሀል ተከላካይ ስፍራ ተጫዋች የላቸውም እና የኢብራሂማ ኮናቴ አብሮ አለመሄድ ቡድኑን በትልቁ ይጎዳል ተብሎ ይጠበቃል። ግምታዊ አሰላለፋችን ስንመለከት በረኛ ላይ አሊሰን ቤከር ይሰለፋል ተብሎ ይጠበቃል። በተከላካይ ስፍራ ላይ ጀረሚ ፍሪምፖንግ፣ ጆ ጎሜዝ፣ ቨርጅል ቫንዳይክ እና ሚሎስ ኬርኬዝ በዚህ ጨዋታ ላይ የሚጀምሩ ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ማርሴዎች በጣም ፈጣን የሚባል አይነት አጮትን ይጫወታሉ ተብሎ ነው የሚጠበቀው። ለዛ ደግሞ ሚሎስ ኬርኬዝ በጣም የተሻለ ተጫዋች ስለሆነ በቋሚነት ይጀምራል ተብሎ ይጠበቃል። በመሀል ሜዳ ላይ ራያን ግራቨንበርግ፣ አሌክሲስ ማካሊስተር እና ዶሚኒክ ሶብዝ ላይ ይጀምራሉ ተብሎ ይጠበቃል። የአጥቂ ስፍራው ላይ ፍሎሪን ቪርትዝ፣ ሂጎ ኤኬቴኬ እና ኮዲ ጋክፖ በቋሚነት ይጀምራሉ የሚል ግምት አለ። በእርግጥ ሞሐመድ ሳላ ከቡድኑ ጋር አብሮ ተጉዟል። ነገር ግን በዚህ ጨዋታ ላይ ትንሽም ቢሆን እረፍት ሊሰጡት ይችላሉ የሚል ግምት አለ። ምክንያቱም ደግሞ ለመጨረሻ ጊዜ ለግብጽ ብሔራዊ ቡድን የተጫወተው ቅዳሜ ምሽት ላይ ነው የነበረው ከናይጄሪያ ብሔራዊ ቡድን ጋርና በዛ ምክንያትም ምናልባትም ከሌሎቹ ተጫዋቾች አንጻር ስንመለከተው ትንሽ ድካም ሊኖረው ይችላል በሚል ምክንያት ቀይረው ሊያስገቡት ይችላሉ የሚል ግምት ነው ያለው። እናንተስ ሞሐመድ ሳላ በቋሚነት የሚጀምር ይመስላችኋል? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።